እርግጥ ባህር ዛፍ ያስፈልጋል በሚገባው ቦታ ላይ ከተተከለ በአረንጓዴ አሻራ ውስጥም አስተዋጽኦ የጎላ ነው። ማዕከላዊ ኢትዮጵያ ክልል ባህር ዛፍ በብዛት በእርሻ መሬት ላይ በመተከሉ ሰው በየዓመቱ የአዝርዕትና የፍራፍሬ ምርት ማግኘት አልተቻለውም። ይህ ደግሞ አረንጓዴ ድርቅን እያስከተለ እርጥበታማ መሬቶችን እያመናመነ ይገኛል። ዛፍ ለም መሬቶች ላይ ምንጮች ባሉበት ውሃ አካላት ባሉበት አካባቢ የውሃ አቅሞችን የማመናመን የመሬት ለምነትን የመቀነስ ምርታማነትን የመቀነስ በአጠቃላይ ባህር ዛፍ በበዛበት አካባቢ አረንጓዴ ድርቅን ነው የሚያስከትለው። የምግብ ዋስትናን የማረጋገጥ ህልም ለማሳካት የማይበሉትን ከእርሻ መሬቶች ላይ ማንሳት ይጠይቃል። ማዕከላዊ ኢትዮጵያ ክልል ግብርና ቢሮ እንደ አንኳር አጀንዳ በመያዝ በዘርፉ ከአርሶ አደሮች ጋር እየሰራም ይገኛል። የቤተሰብን የምግብ ዋስትና እያጎለበቱ የሀገርን ብልጽግና የማፋጠን ውጥኑ ምርት ሰጪ መሬቶችና አምራች ገበሬዎች ሲበራከቱ ነው። ባህር ዛፍን ከፍተኛ ኢኮኖሚ ጠቀሜታ ባላቸው ሰብሎች የመቀየር ስራ የመሬትን ምርታማነት ለማሳደግና ከተለየነት ወደ ምርታማነት ያልነው ጉዞ ለማፋጠን ብሎም በቤተሰብ በማህበረሰብ ደረጃ ምርትና ምርታማነት አሳድጎ ብልጽግናን እውን ለማድረግ የጀመርነው ጉዞ እንዲፋጠን ባህር ዛፍን ከፍተኛ ምርት የሚሰጡ ሰብሎች የመቀየር ጉዞ የጀመርነው በክልሉ ከ2014 የተጀመረው ይህ ስራ በከምባታ ዞን ቃጫ ቢራ ወረዳ አሸራ ቀበሌ ላይ ባለፉት 20 ዓመታት ለመደበኛ እርሻ ሊውል የሚገባው መሬት ባህር ዛፍ ተተክሎበት የአፈር ለምነቱን ጎድቶ ቆይቷል። በቀበሌው በተራራና ወንዝ ዳርቻዎች በሙሉ በባህር ዛፍ በመሸፈናቸው የመሬት እርጥበትን አመንምኖ የወንዝ ድርቀትን አስከትሏል ነው የሚባለው። ከ4 ሄክታር መሬት ላይ ባህር ዛፍን በመንቀል ወደ ቡና ማሳ እየቀየረ ያለው ወጣት አርሶ አደር ስንሻው ቸሩ ለዚህ ምስክር ነው። ልጅ እያለ በከፍተኛ ደረጃ የነበረው የዘንገረና ወንዝ አሁን የውሃ ምንጩ ተመናምኖ ደክሟል። እዚህ ጋር የነበረው ወንዝ ያው ልጆቹን የምንመላለስ በጣም ሞልቶ ለማለፍ የምንቸገር አይነት ወንዝ ነበር። ግን በዚህ 15-20 ዓመት ውስጥ ኦልሞስት አካባቢ ሙሉ በባህር ዛፍ ተወረረ። ያ ከተወረረ በኋላ የወንዙ አቅምም የአካባቢው የመሬት ምርታማነትን በጣም ነበር እየቀነሰ የነበረው። አሁን ከአካባቢው ላይ ሌላ ብዙ ማሳዎች ላይ የተነቀሉ የተነሱ አሉ የተሻለ ይሆናል ይመለስልናል የሚል ተስፋ አለ። አሁን 10,000 ቡና ችግኞችን ከእንሰት ቀላቅሎ እየተከለ ነው። ከባህር ዛፍ ይልቅ በእርሻ ማሳ ላይ ውጤት የሚያስገኘው ቡና መሆኑን ተገንዝቧል። አነስተኛ ገቢን የሚያስገኝ ማሳ የውጭ ገበያ ለሚፈልገው ቡና የመለወጥ ቁርጠኝነቱ ላለፉት 4 ወራት በትጋት ሰርቷል። ባህር ዛፍ የሚቆረጠው ኦልሞስት በ7 ዓመት አንዴ ነው። አሁን ቡና በደንብ ከተሰራ በአመት 2 ሚኒመም ደግሞ ፐሪር አንዴ ሃርቨስት የሚደረግ ነገር ነው። የተሻለ ውጤት የተሻለ ገቢ ማስገኘት ይችላል ብለን ስላሰብንም ስላስጠናንም ጭምር የራሳችንን ቡና አልቲቲዩዳችን ጥሩ ነው፣ ያለበት ቦታው ጥሩ ነው። ስለዚህ ራሱን የቻለ ከዚህ ከኛ አካባቢ ቆንጆ ቡና አምርተን ለዓለምም ለሀገር ማርኬት እናቀርባለን። ባህር ዛፍ ለመላሜ ያለው ቢሆንም የማደግ ተስፋን የሚያጎናጽፍ አይደለም። የዚህ ችግር መሰረቱ የመሬት አጠቃቀም መዛባቱ ነው። የመሬት አጠቃቀም ስርዓታችንን ውጤታማ ማድረግ ማለት ድህነትን ማሸነፍ ማለት። ድህነት አዋራጅ ነው። ድህነት እንዲወሰንብህ እንድትወሰን እድል አይሰጥም። ድምጽህ እንዳይሰማ ያደርጋል። ስለዚህ ድህነትን በቤተሰብ ደረጃ በማህበረሰብ ደረጃ ስናሸንፍ በኢኮኖሚ ተወዳዳሪ የሆነ ቤተሰብ እንፈጥራለን፣ ተወዳዳሪ የሆነ ማህበረሰብ እንፈጥራለን፣ ተገዳዳሪ የሆነ ሀገር እንፈጥራለን። ይህንን የተረዱት አርሶ አደሮች ባህር ዛፉን በመንቀል ወደ ሰብል እየቀየሩ በአመት 2 እና 3 ማምረት መቻላቸው እፎይታን ፈጥሮላቸዋል። ከዚህ በፊት ኑሮ ሁሉም ምርት ምንም ለውጥ የለም። አሁን ጊዜ ባህር ዛፍ ሲነቀል ጥሩ እንጀራ እየበላን ነው። አሁን ጤፍ ሰረን ጤፉ በጣም ምርት አገኘ። አሁን ድንች ተከለ አሁንም እናገኛለን። በማዕከላዊ ኢትዮጵያ ክልል በ2017 እስካሁን ባለው ጊዜ ብቻ 2500 ሄክታር ማሳ ባህር ዛፍ ተነቅሎ በዘርፈ ብዙ ጥቅም ሰጪ ሰብሎች ተለውጧል።